እስራኤላውያን በእግዚአብሔር ፊት ያለቅሳሉ። ለምን? ያሉት በምርኮ ምድር ነው፣ ተወስደዋል። እንዴት? 70 ዓመት ሙሉ በባርነት በብዙ ውጣ ውረድ ውስጥ ያልፋሉ። ስለዚህ መራራ ለቅሶን ያለቅሳሉ። ለህመማቸው ፈውስ፣ ለስብራታቸው ጠገን እናገኛለን ብለው አላሰቡም። እንደ ሀገር ጸንተን እንቆማለን የሚል ተስፋ በመካከላቸው አልነበረም። በብዙ ውጣ ውረድ ውስጥ ናቸው ያሉት። ተስፋ ቆርጠዋል። እንደገና እንቆማለን፣ እንደገና እንጸናለን የሚል ነገር በመካከላቸው አልነበረም። ልጆቻቸው ተማርከዋል፣ ንብረታቸው ተማርኳል። ያሉት በጠላት ምድር ነው። ስለዚህ በእግዚአብሔር ፊት እንደዚህ አይነት ድምፅ አሰሙ። መራራ ለቅሶን ሲጮሁ እንመለከታለን። ነብዩ መጣና እንደዚህ አለ፣ የለቅሶ ምዕራፍ አበቃ። እናንተ አከተመ ብላችኋል፣ ተስፋ የለም ብላችኋል፣ እንደ ሀገር እንቆማለን የሚል ነገር በመካከላችሁ የለም። ይሄ ተስፋ ጠፍቷል። የደረሰባችሁ በደል ከፍተኛ ነው። መራራ ለቅሶን በእግዚአብሔር ፊት አልቀሳችኋል። ነገር ግን እግዚአብሔር እንደዚህ ይላል፣ ለፍጻሜያችሁ ተስፋ አለ። እግዚአብሔር እንደዚህ ይላል፣ ለፍጻሜሽ ተስፋ አለ። የመልእክቴ ርዕስ እንደዚህ ብየዋለሁ፣ ለፍጻሜ ተስፋ አለ። እግዚአብሔር እንዲህ ይላል አለ፣ የዋይታን የመራራ ለቅሶ ድምፅ በራማ ተሰማ። ራሔል ስለ ልጆቿ አለቀሰች የሉምና ስለ ልጆቿ መጽናናትን እምቢ አለች። እግዚአብሔር እንዲህ ይላል፣ ድምፅሽን ከለቅሶ ዓይንሽንም ከእንባ ከልኬ፣ ለስራሽ ዋጋ ይሆናልና ከጠላት ምድር ይመለሳሉ፣ ለፍጻሜሽም ተስፋ አለ ይላል እግዚአብሔር እያለ ይናገራል። ወደ ዋናው ሐሳቤ ከመግባቴ በፊት ስለዚህ መጽሐፍ ትንሽ ነገሮችን ላንሳ። እንደሚታወቀው የዚህ መጽሐፍ ጻፊ የኪልቅያስ ልጅ ሆነው ኤርሚያስ ነው። ኤርሚያስ ያደገው የተወለደው የይሁዳ ዋና ከተማ ከሆነችው ከኢየሩሳሌም በ5 ኪሎ ሜትር ርቀት ላይ በምትገኝ አናቶት ተብላ በምትጠራ አካባቢ የተወለደ ያደገ ሰው ነው እና ቤተሰቦቹ ካህናቶች ስለነበሩ እሱም ከልጅነቱ ጀምሮ እግዚአብሔርን ሲያገለግል የነበረ ነው እና ኤርሚያስ ምዕራፍ 1 ቁጥር 5 ላይ እንደምንመለከተው እግዚአብሔር እንደዚህ ይለዋል፣ ከማፀን ሳትወጣ ቀድሼሃለሁ፣ ለአሕዛብ ነብይ አድርጌሃለሁ ብሎ ሲናገረው ኤርሚያስ በጣም ብላቴና ስለነበረ ጌታ እግዚአብሔር ሆይ እኔ አልችልም፣ አንደበቴ ገና በብዙ ሕዝብ ፊት ቆሜ መናገር አልችልም፣ ንግግር አልችልም ብሎ ለእግዚአብሔር ሲናገር እንመለከታለን። ነገር ግን እግዚአብሔር እንደዚህ ያለው፣ ወደምሰድ ሁሉ ትሄዳለህ፣ የማዘን ሁሉ ትናገራለህ፣ አድን ዘንድ ካንተ ጋር ነኝና ምን አትበል፣ አትፍራ በሚል ቃል ኤርሚያስ ሲወጣ እንመለከታለን። ከዛስ ታጠፋና ትገለብጥ ዘንድ ትተክልና ትነቅል ዘንድ በአሕዛብና በመንግስታት ላይ ዛሬ ሾምኩ አለው። ስልጣንን የሰጠው እኔ ነኝ፣ አውቶሪቲን የሰጠው እኔ ነኝ። ስለዚህ አድን ዘንድ ካንተ ጋር ነኝና ምን አትበል፣ አትፍራ ብሎ እግዚአብሔር ሲያወጣው እንመለከታለን። ስለዚህ ኤርሚያስ አገልግሎቱን የጀመረው ገና በብላቴናነቱ ነበር። ነገር ግን አገልግሎት ውስጥ ከገባ በኋላ በጣም ብዙ ፈተናዎች ሲገጥሙት እንመለከታለን። የመጀመሪያው ፈተና ከውጪ ነበር የመጣው። ሌላም ፈተና ደግሞ ከቤት ውስጥ ፈተና ሲመጣበት እንመለከታለን። ንጉስ ኢዮአቄም የሚባለው ንጉስ በዛን ዘመን የነገሰ ንጉስ ነበርና ነብዩ ኤርሚያስ የጻፈውን መጽሐፍ የትንቢቱን መጽሐፍ ወሰደና አቃጠለበት። አስተውሉ፣ በድሮ ዘመን መጽሐፍ ሲጻፍ የነበረው እንዳሁኑ በኮምፒውተር አይደለም። ቶሎ ጽፎ ለመጨረስ አያመችም፣ በብራና ላይ ነው የሚጽፉት። ስለዚህ ሰውየው አቃጠለበት። ከዛስ በዚህም አልበቃም፣ እንደገና ደግሞ በቤት ውስጥ ያሉ ሰዎች ምን ያደርጉት ነበረ? በኤርሚያስ ላይ ይነሱ ነበረ፣ በሐሰት ይናገሩበት ነበረ። ያላደረገውን አደረገ ብለው ይናገሩ ነበረ። ወስደው በጉድጓድ ሲጥሉት እንመለከታለን። ሐሰተኛ ነቢያቶችን አስነስተውበት ኤርሚያስ ከተናገረው በተቃራኒ እንዲናገሩ እያደረጉ በኤርሚያስ ላይ ከፍተኛ የጥላቻ ዘመቻ ሲያካሄዱ እንመለከታለን። እግዚአብሔር ግን ምን ብሎት ነበረ? እኔ አንተ ጋር ነኝ። አንዳንዴ እግዚአብሔር ሲናገር ዳዊትን አይታችሁት ከሆነ በመጽሐፍ ቅዱስ ገና በብላቴናነቱ እግዚአብሔር ምን አለው? ንጉስ ትሆናለህ አለና በንግስና ቅባት ቀባው። ከዛስ ሳኦል በዱር በገደል ሲያሳድድ የነበረውን ሁኔታ ነግሮት ነበር? በፍጹም። ዮሴፍንም ተመልከቱ። ዮሴፍንም እግዚአብሔር ጠራው። ገና በብላቴና ሳለ ህልምን አሳየው። ህልምን አየ። ከዛስ ወንድሞቹ ወስደው ጉድጓድ ጣሉት፣ አውጥተው ሸጡት። በጲጢፋራ ቤት የደረሰበትን ቻሌንጅና መከራ ሁሉ እናውቃለን። ነገር ግን እግዚአብሔር ይሄንን አልተናገረውም። ህልምን ነበር ያሳየው፣ ንጉስ እንደሚሆን፣ አከፋፋይ እንደሚሆን። ኤርሚያስንም እግዚአብሔር የተናገረው
እንደዚሁ ነበረ። ነብይ አደርግሃለሁ፣ አድን ዘንድ ካንተ ጋር እሆናለሁ፣ ስለዚህ ምን አትበል አትፍራ አለው። ኤርሚያስ ወጣ። ከወጣ በኋላ ግን የገጠመው ቻሌንጅ ሌላ ነበር። ከውጪው ቻሌንጅ ይልቅ በቤት ውስጥ ያለው ቻሌንጅ ልቡን አራደው። መወለዱን ከናቱ መወለዱን እንኳን እስከሚጠላበት ድረስ በጣም ከባድ የሆነ ፈተና ሲገጥመው እንመለከታለን። ነገር ግን በእነኚህ ሁሉ ፈተና ውስጥ እግዚአብሔር ከእርሱ ጋር ነበር። ጉርጓድ ሲጣል እግዚአብሔር ከእርሱ ጋር ነበር። ሃሌሉያ! እስቲ እግዚአብሔር አለ በሉ። ስለዚህ በዚህ ክፍል ላይ እንደዚህ ይላቸዋል ለእስራኤል ሕዝብ። እግዚአብሔር እንዲህ ይላል፣ የዋይታና የመራራ ለቅሶ ድምፅ በራማ ተሰማ፣ ራሔል ስለ ልጆቿ አለቀሰች ይላል። ዋይታና የመራራ ለቅሶ ድምፅ መቼ ነው የሚሰማው? ከለቅሶም አይነት አለው። ለቅሶም አይነት አለው። መራራ ለቅሶ አለ። ከፍተኛ የሆነ ጩኸት አለ። ሰዎች ይህን ድምፅ የሚያሰሙት፣ ሰዎች ይህን መራራ ለቅሶ የሚያለቅሱት መቼ ነው? ከፍተኛ የሆነ በደልና ጭቆና ሲደርስባቸው የሰው ልጅ ይህን ለቅሶ ያለቅሳል። በማቴዎስ ወንጌል ምዕራፍ 2 ቁጥር 16 እና 17 ላይ ስንመለከት አንድ ቃል እናገኛለን። ንጉሥ ሄሮድስ በነገሰበት ጊዜ ሰብአ ሰገል ወደ እርሱ እየሮጡ መጡና ንጉሥ ሆይ 1000 ዓመት ንገስ አሉት። በቤተልሔም በይሁዳ ከተማ ንጉሥ ተወልዷል አሉ። ደነገጠ። ከኔ ውጪ ንጉሥ ማን ነው ብሎ። ከዛስ 2 ዓመት ያልሞላቸውን ሕፃናትን በሙሉ ሰበሰበ፣ እንዲገደሉ አዘዘ። በዛን ዘመን ያሉ ሕፃናቶች ተገደሉ። አስቡት፣ እናቶች ልጃቸውን ገና አቅፈው ስመው ያልጨረሱ ያላዩትን ልጃቸውን አሳልፈው ሰጡ። ለምን? ንጉሥ ነዋ፣ አምጡ ስለተባለ ሰጡ። መጨረሻ ላይ ግን ልጆቻቸውን አጡ። ይሄ ቃል በዛ ክፍል ላይ ተደግሞ እናገኛለን። በዛን ዘመን ያሉ እናቶች ምን አይነት ለቅሶን ያለቅሱ ይሆን? መራራ ለቅሶ። በዚህ ክፍል ላይም የዋይታና የመራራ ለቅሶ ድምፅ በራማ ተሰማ። ዛሬ በብዙ ለቅሶ ውስጥ ያላችሁ፣ ዛሬ በብዙ ምጥ ውስጥ ያላችሁ እግዚአብሔር እንደዚህ ይላችኋል፣ ለፍጻሜያችሁ ተስፋ አለ። ስለዚህ ሰው መቼ ነው እንደዚህ አይነት ድምፅ የሚያሰማው? ከፍተኛ የሆነ በደል ጭቆና ሲደርስበት፣ ከፍተኛ የሆነ አመጽ ሲደርስበት በእግዚአብሔር ፊት መራራ ለቅሶን ያለቅሳል። ቀጠለና እንደዚህ አለ፣ ራሔል ስለ ልጆቿ አለቀሰች ይላል። ራሔል ማናት? ራሔል ማናት? ራሔል በዘፍጥረት ምዕራፍ 35 ላይ ምናገኛት ሴት ናት። የያዕቆብ ሚስት ስትሆን ዮሴፍንና ቢንያምን ወለደች። በምጥ እንደሞተች መጽሐፍ ይናገራል። ነገር ግን የእስራኤል የ12ቱ ነገድ እናት ናት ራሔል። ስለዚህ በእስራኤል ሀገር ውስጥ ያሉ እናቶችን በሙሉ የምትወክል ሴት ናት። ስለዚህ በዚህ ክፍል ላይ ራሔል በምሳሌያዊ አነጋገር ወይም በዘቤያዊ አነጋገር ቀርባለች። ማንን ሆና? እስራኤልን ሆና፣ እስራኤልን ወክላ ስትቀርብ እንመለከታለን። ራሔል ስለ ልጆቿ አለቀሰች። ከዛስ መጽናናትንም አልወደደችም። ለምን? ልጆቿ የሉ። በዚህ ክፍል ላይ የተጠቀሰችው ራሔል እስራኤል ናት። እስራኤልን ትወክላለች፣ የእስራኤል ሀገርን ትወክላለች። ታዲያ እስራኤል ለምንድን ነው ያለቀሰችው? ለምንድን ነው መራራ ጩኸትን በእግዚአብሔር ፊት ያሰማችው ብለን መጽሐፍ ቅዱሳችንን ስንመለከት አንድ ነገር እናገኛለን። ጊዜው እጅግ በጣም ከባድ የሆነ ጊዜ እንደነበረ መጽሐፍ ይናገራል። ይሄም ጊዜ ምንድነው? 70 ዓመት ሙሉ በባቢሎን በምርኮ ምድር ተላልፈው የተሰጡበት ጊዜ ነበር። ያሉት በምርኮ ምድር ነው። ያላቸው ነገር ተወስዷል። ልጆቻቸው ተወስደዋል። ሚስቶቻቸው ተወስደዋል። ያላቸው ንብረት በሙሉ በጠላት እጅ ተላልፈው ተሰጥቷል። ስለዚህ እስራኤላውያን በእግዚአብሔር ፊት ያለቅሳሉ። ለምን? ያሉት በምርኮ ምድር ነው፣ ተወስደዋል። እንዴት? 70 ዓመት ሙሉ በባርነት በብዙ ውጣ ውረድ ውስጥ ያልፋሉ። ስለዚህ መራራ ለቅሶን ያለቅሳሉ። ለህመማቸው ፈውስ፣ ለስብራታቸው ጠገን እናገኛለን ብለው አላሰቡም። እንደ ሀገር ጸንተን እንቆማለን የሚል ተስፋ በመካከላቸው አልነበረም። በብዙ ውጣ ውረድ ውስጥ ናቸው ያሉት ምድረ በዳ ነው። ተስፋ ቆርጠዋል። እንደገና እንቆማለን፣ እንደገና እንጸናለን የሚል ነገር በመካከላቸው አልነበረም። ልጆቻቸው ተማርከዋል፣ ንብረታቸው ተማርኳል። ያሉት በጠላት ምድር ነው። ስለዚህ በእግዚአብሔር ፊት እንደዚህ አይነት ድምፅ አሰሙ። መራራ ለቅሶን ሲጮሁ እንመለከታለን። ነብዩ መጣና እንደዚህ አለ። ሃሌሉያ! እንደ እግዚአብሔር ያለ ማንም የለም።
እግዚአብሔር ድምጽ ሰማ። እንደዚህ አለ፣ የለቅሶ ምዕራፍ አበቃ አለ። የለቅሶ ምዕራፍ አበቃ። እናንተ አከተመ ብላችኋል፣ ተስፋ የለም ብላችኋል፣ እንደ ሀገር እንቆማለን የሚል ነገር በመካከላችሁ የለም። ይሄ ተስፋ ጠፍቷል። የደረሰባችሁ በደል ከፍተኛ ነው። መራራ ለቅሶን በእግዚአብሔር ፊት አልቀሳችኋል። ነገር ግን እግዚአብሔር እንደዚህ ይላል፣ ለፍጻሜያችሁ ተስፋ አለ። እግዚአብሔር እንደዚህ ይላል፣ ለፍጻሜሽ ተስፋ አለ። ስለዚህ ዓይንሽን ከእንባ ሃሌሉያ፣ ዓይንሽን ከእንባ ከልኪ፣ ድምጽሽንም ከለቅሶ ምን አርጊ? ከልኪ። ምን አለ? ለፍጻሜ ተስፋ አለ። ለፍጻሜ ተስፋ አለ። ዛሬ በብዙ ምጥ ውስጥ ያላችሁ፣ በእግዚአብሔር ፊት እያለቀሳችሁ ያላችሁ ዛሬ እነግራችኋለሁ፣ የተባረከ ተስፋ አለ። የተባረከ ተስፋ አለ። የተባረከ ተስፋ አለ። ለፍጻሜ ተስፋ አለ። በብዙ ሁኔታ ውስጥ ያለቅሱ ነበር፣ ይጨነቁ ነበር። መቼ ነው የሚያበቃው? እንደ ሀገር ጸንተን እንቆም ይሆን? እግዚአብሔር እኛንም ያስበን ይሆን የሚል ነገር በመካከላቸው ነበር። እግዚአብሔር ግን እንደዚህ አለ፣ ለፍጻሜያችሁ ተስፋ አለ። እንደገና ትቆማላችሁ፣ እንደገና ታብባላችሁ። ዛፍ እንኳ ቢቆረጥ ከውሃ ሽታ የተነሳ ያቆጠቁጥ ዘንድ እንደገና ይነሳ ዘንድ ምን አለው? ተስፋ አለው። ሃሌሉያ! እስቲ የተባረከ ተስፋ አለኝ በሉ፣ የከበረ ተስፋ አለኝ በሉ። የኔ ነገር በሉ እስቲ ይቀጥላል፣ የኔ ነገር ይለመልማል። ሃሌሉያ! ለፍጻሜ ተስፋ አለ። ስለዚህ ተስፋ ምንድነው? ተስፋ ምንድነው? ተስፋ ማለት ነጋችንን አርቀንና አጥርተን የምናይበት መንፈሳዊ መነጽር ነው። ነጋችንን አርቀንና አጥርተን የምናይበት መንፈሳዊ መነጽር ነው። ስለዚህ ጠላት ይህንን መንፈሳዊ መነጽር ከዓይናችን ላይ ማንሳት ይፈልጋል። ምን በማድረግ? ተስፋ በማስቆረጥ። መኪና ያለ ሞተር መንቀሳቀስ እንደማይችል ሁሉ የሰው ልጅም ያለ ተስፋ መንቀሳቀስ አይችልም። ዛሬ በብዙ ተስፋ መቁረጥ ውስጥ ያላችሁ ሰዎች ለእናንተ መልእክት አለኝ። እግዚአብሔር ለዚህ ቤተክርስቲያን መልእክት አለ። እግዚአብሔር ለእያንዳንዳችን መልእክት አለ። ተስፋችን የከበረ ነው። ለፍጻሜያችን ተስፋ አለ። ስለዚህ ተስፋ የሌለው ሰው፣ ተስፋ የቆረጠ ሰው ምንም ነገር ማድረግ አይችልም። አንድ እርምጃ በህይወቱ ላይ መራመድ አይችልም። ሰው መቼ ተስፋ ሊቆርጥ ይችላል? ሲጨነቅ ወይም ልቡ ሲታወክ ተስፋን ይቆርጣል። አንድ ክፍል ላሳያችሁ። ዮሐንስ ወንጌል ምዕራፍ 14 ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ሄጄም ባዘጋጀውላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ወደምሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ። ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቀኝ አባቴን ደግሞ ባወቃችሁ ነበር እያለ ይናገራል። ሰው መቼ ነው ተስፋ የሚቆርጠው? በመጀመሪያ ደረጃ ልቡ ሲታወቅ ወይንም ሲጨነቅ። በዚህ ክፍል ላይ ስንመለከት ደቀ መዛሙርቱ በጣም ተጨንቀው ልባቸው ታውኮ እንመለከታለን። ምዕራፍ 12 እና ምዕራፍ 13ን ወደ ኋላ ተመልሰን ስንመለከት አንድ ነገር እናገኛለን። ያም ነገር ምንድነው? ደቀ መዛሙርቱና ኢየሱስ አንድ ላይ ተሰብስበው የመጨረሻውን የእራት ፕሮግራም ወይንም ዘ ፓስኦቨር ሚል የሚባለውን ፕሮግራም ለማክበር አንድ ቤት ተሰብስበው እናገኛለን። በዚህ የመጨረሻው ፕሮግራም ላይ ይሄ የመጨረሻው ፕሮግራም የስንብት ፕሮግራም ነው። ኢየሱስና ደቀ መዛሙርቶቹ ዳግም የማይገናኙበት የስንብት ፕሮግራም። ኢየሱስ በምድር ያለውን አገልግሎት ጨርሶ ወደ አባቱ ሊሄድ። ስለዚህ ምን አደረገ? ኢየሱስ የደቀ መዛሙርቱን እግር ወረደና ዝቅ ብሎ አጠበ። የደቀ መዛሙርቱን እግር አጠበ። ትህትናን አስተማራቸው። ከዛም በኋላ ኢየሱስ አንድ ነገር ነገራቸው። እንደዚህ ያላቸው ለደቀ መዛሙርቱ እንጀራውን አንስቶ ቆርሶ ሰጣቸው። ከዛም ጽዋውን አነሳና ሰጣቸው። ይሄ አለ በአዲስ ኪዳን የሚቆረሰው ስለናንተ የሚቆረሰው ስጋዬ ነው። ይሄ ጽዋ ደግሞ ስለናንተ የሚፈሰው የአዲስ ኪዳን ደሜ ነው። ስለዚህ ይሄንን ሁል ጊዜ ለመታሰቢያ አድርጉት ብሎ አላቸው።
በዚህ መካከል ደቀ መዛሙርቶቹ ግራ ገብቷቸዋል። ኢየሱስ እንደዚህ ያላቸው ሊሄድ ነው አላቸው። አስቡ፣ ደቀ መዛሙርቱና ኢየሱስ 3 ዓመት ተኩል አብረው ቆይተዋል። ደቀ መዛሙርቱ ኢየሱስን እየተከተሉት ሁሉን ጥለው ነው። እስቲ ሁሉን ጥለው በሉ። ሁሉን ጥለው ነው የተከተሉት። አስከትለው አይደለም፣ ጥለው ነው የተከተሉት። ቤተሰቦቻቸውን ጥለው፣ ልጆቻቸውን ጥለው፣ ያላቸውን ነገር ጥለው ኢየሱስን ተከተሉ። ስለዚህ ኢየሱስ እንደዚህ አላቸው። ተስፋ ያደረጉት ኢየሱስ ሊሄድ ነው አላቸው። ለኛ ነው ነገሩ ቀላል ሊሆን የሚችለው፣ ለነሱ በጣም ነው የሚከብደው። ምን ማለት መሰላችሁ? በጣም የምትወዱት ወንድማችሁ ሊሄድ ነው ሲላችሁ እንዴት ነው ልባችሁ የሚባባው? ታዝናላችሁ። ኢየሱስ እንደዚህ አላቸው፣ ሊሄድ ነው አላቸው። ከዛስ በመካከላችሁ ደግሞ አሳልፎ የሚሰጠኝ አንድ ሰው አለ። የባሰ ተጨነቁ ደቀ መዛሙርቱ። እንዴ ጌታ ሆይ ሁሉን ጥለን ተከትለን፣ ነገራችንን ጥለን ተከትለን ከመካከላችን አንተን አሳልፎ የሚሰጥ ሰው አለ? አያውቁም እነሱ፣ ኢየሱስ ግን ያውቃል። የባሰ ተጨነቁ። ከዛ ኢየሱስ እንደዚህ ያላቸው፣ ሁላችሁም በመከራው ሰዓት ጥላችሁኝ ምን ትላላችሁ? ትሄዳላችሁ አላቸው። የባሰ ተጨነቁ። ከዛ ጴጥሮስ ብድግ አለ። የሁሉ አለቃ የሚመስለው ጴጥሮስ ብድግ አለና ጌታ ሆይ አለ፣ ሁሉም ጥለው ቢሄዱ እኔ ግን አልሄድም፣ እስከ ፍጻሜው እስከ ሞት እንኳን ካንተ ጋር አለሁ። ጴጥሮስ አትድከም። እሱ አዋቂ አይደል? አትድከም። ዶሮ ሳይጮህ ስንት ጊዜ ትክደኛለህ? 3 ጊዜ ትክደኛለህ። ስለዚህ ደቀ መዛሙርቱ በጣም ተጨንቀው ያሉበት ጊዜ ነው። ከሁሉም ነገር ያሳሰባቸው ነገር ምን እንደሆነ ታውቃላችሁ? ኢየሱስ ሊሄድ ነው አለ። ስለዚህ ተስፋ ያደረጉት ከኢየሱስ ጋር በምድር ላይ መመላለስ ነበር። ነገር ግን የከበረ የተሻለ ነገር እንዳለ አላሰቡም። ኢየሱስ ምን አላቸው? ልባችሁ ምን አይበል፣ አይጨነቅ፣ አይታወክ። ለህመማቸው ማርከሻ የሚሆን መድኃኒት ሰጣቸው። መድኃኒቱም እንደዚህ ነው፣ በእግዚአብሔር ምን አድርጉ? እመኑ። በኔስ ኧረ ሃሌሉያ። መድኃኒቱ በኢየሱስ ማመን ነው። መድኃኒቱ ኢየሱስ የእግዚአብሔር ልጅ እንደሆነ ማመን ነው። ሃሌሉያ። ስለዚህ ኢየሱስ እንደዚህ ያላቸው እናንብበው። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ኧረ ሃሌሉያ። እንዲስ ባይሆን ባልዋችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ሄጄም ስፍራ ባዘጋጀውላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ። ኧረ ሃሌሉያ። የከበረ ተስፋችን ይሄ ነው። ኢየሱሳችን ተመልሶ ይመጣል። ተስፋችሁን የጣላችሁ ሰዎች የመሰራች ለኔ እግዚአብሔር እንዲህ ነው፣ ለኔ እግዚአብሔር እንዲህ